ሰላም ሰላም ቤተሰብ እንዴት አደራችሁ? እንዴት ረፈዳችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬም በአዲስ ነገር መጥቻለሁ። ብዙ ጊዜ ታማኝ ኤጀንሲ፣ ታማኝ ደላላ የምታውቂ ካለ ብላችሁ የምትጠይቁኝ ብዙ ልጆች አላችሁ፣ ብዙ ናቸውና እኔ ደግሞ ዝም ብዬ መስጠትም በኋላ አሁን ዝም ብዬ የአንዱን ደላላ ቢሰጣችሁ የሆነ ነገር ቢደርስባችሁ ነገ እኔን ነው የምትወቅሱኝና ለብዙዎቻችሁ ሰጥቻለሁ። እኔ የመጣሁበትም ኤጀንሲ ቢሮ ማለት ነው። ይሄ ግን በአፋጣኝ ወደ ጆርዳን መሄድ ለምትፈልጉ እንግዲህ አንድ ጓደኛዬ ነች። ከዚህ በፊትም ጆርዳን ሰርታለች። አሁንም በሱ ነው የመጣችው፣ በዚህ ልጅ ማለት ነው። ቢሮ አላቸው እዚህ ጆርዳን ውስጥ ቢሮ አላቸው። እዛ ጋር የሚያስጨርስላችሁ ሰው ነው። ምንም አይነት ቢሮ የለም እዛ ጋር ኦንላይን ነው የሚጨርሱት። ቶሎ በአፋጣኝ መሄድ የምትፈልጉ ማለት ነው ያው እሷን ጠይቋት ነው። እሷ በጣም ነው ከነሱ ጋር ከቢሮዎቹ ጋር ስለምትግባባ ጓደኞች ካሉሽ ብዙ ሰው እንፈልጋለን በአፋጣኝ ስለምንፈልግ እስቲ የምታውቂ ሰው አለ እንደ ብላ ለእኔ ነገረችኝ ማለት ነው። አዎ ብዙ የሚጠይቁኝ ልጆች ስላሉ ቪዲዮ ቢሰራስ ብዬ አሰብኩኝ ማለት ነው። እዛ ማለት ነው ባይመቻችሁ እንኳን ቢሮ አለ መቀየር ትችላላችሁ። ሰዎቹ በጣም አሪፍ ናቸው አሉ ቢሮዎቹ። እና እሷ አሁን የገባችበት ቤት እናት ቤት ነው እንጂ ማዳም ቤት አትሉም። ጆርዳን ውስጥ ያው በብዛት ማዳሞች የተረገሙ ናቸውና ስላየሁትም ግን እንደ እድልም ያስፈልጋል አንዳንዴ ማለት ነው። እቺ ልጅ ሁሌ ጥሩ ቤት ነው የሚያጋጥማት። ከዚህ በፊትም ጆርዳን ሰርታለች እና ስራ ይበዛባታል እንጂ በጣም ጥሩ ቤት ነው የሚያጋጥማት እና አሁንም ደግሞ በጣም መልካም እናት የሆነች ቤት ስራ የለም። በቃ ጥሩ ቤት ነው የገባችውና ልምድ ላላችሁም ለሌላችሁ ያው ትንሽ ብር ያስከፍላል መሰለኝ፣ ኮሚሽን ያስከፍላል። እሷ እስከ 40 ሺህ ምናምን መሰለኝ የከፈልኩኝ ያለች። እያንዳንዱን ነገር ጠይቄ ነው ወደ እናንተ ማደርሰው ማለት ነው። ምክንያቱም የሆነ መረጃ ሳይኖረኝ ዝም ብዬ እናንተ ጋር መናገር የለብኝም እና ልምድ ለሌላቸው ልቀንስ ይችላል። እሷ ያው ልምድ ስላላት 40 ሺህ መሰለኝ የሰጠውታለች። ግን ያው ሜዲካል ሲኦሲ አለው፣ ሜዲካል አለው። ሜዲካል እንደ እንትኑ ይለያያል። የሚገርማችሁ ነገር አሁን ዱባይ 9500 ነው የከፈልኩት ለሜዲካል። ያው ልዩነት የለውም። 8500 ነው ያለችው። የ500 ብር ለውጥ ነው። ምንም ዞሮ ዞሮ አንድ ነው። ሜዲካል ሰጥታለች። ሲኦሲም እንደዛው ማለት ነው። አንዳንዴ ብር ራሱ ኖሯችሁ ማለት ነው ለመሄድ ትንሽ ይዘጋያል ማለት ነው። እንዳሰባችሁ ቶሎ ሊያልቅ ይችላል። ግን ያው መሄድ ያሰባችሁ ልጆች እና በደላላ ደግሞ 100 ሺህ ብር 200 ሺህ ብር እየተባላችሁ እየተጨነቃችሁ ልጆች በዚህ ብር መታችሁ። በእርግጥ ኤጀንሲ ሞልቷል። የ40 ሺህ ብርም አልከፍልም ኤጀንሲ ቀስ ብዬ በሱ ሄዳለሁ ማለትም ትችላላችሁ። ያው የሜዲካል እና የሲኦሲ የአንዳንድ ነገር ከፍላችሁ ቢሮዎች ሞልቷል። ግን ይሄ ስራው የደላላው ቶሎ በአስቸኳይ ከዚህ ሰው እየወሰደ እዛ ቢሮዎቹ ጋር ቀጥታ ወደ ቢሮ ነው የምትሄዱት ነው እንጂ ወደ ማዳም ቤት አይደለም የምትሄዱት። አሁን ደላላዎች፣ አንዳንድ ደላላዎች ቀጥታ ወደ ማዳም ቤት ነው የሚልካቸው አይደለም። እንደዛም የማይሆን ነገር ነው። ምክንያቱም ማዳም ቤት ማለት አስቡት፣ ያ ቤት ባይመቻችሁ እንኳን መቀየር አትችሉም። ሲኦል በሉትና ይሄ ግን ቀጥታ ወደ ቢሮ ከቢሮ ጋር ነው የሚያገናኛችሁ። እዛ ባይመቻችሁ እንኳን ስልክ ቁጥር አለ፣ ስልክ ቁጥር ይሰጣቸዋል። ከኢትዮጵያ ስትመጡ ደግሞ ስልክ ግዴታ ያስፈልጋል። የሚያጋጥመን ስለማናቅ በዚህ ጊዜ ስልክ የማይዝ ሰው አለ ብዬ አላስብም። ግን ስልካችሁን አስተካክሉ። ዋትስአፕ የምትጠቀሙ ከሆነ ስልካችሁን አስተካክሉ። የሆነ ነገር እንኳን ቢደርስባችሁ ሎኬሽን ልካችሁ ምናምን ነገር እዚህም ቢሮም ደግሞ ስልክ ቁጥር ይሰጣችኋል። የሆነ ነገር ቢደርስባችሁ እንኳን እነሱ ያግዛሉ ማለት ነው። ለጓደኞቻችሁ ሼር አድርጉ። ይጠቅማል ብላችሁ ካሰባችሁ መሄድ ላሰበ እና ልምድም ደግሞ ኖራችሁ የት ልሄድ ብላችሁ እያሰባችሁ ያላችሁ መሄድ ትችላላችሁ። ኩዌትም ተጀምሯል በነገራችን ላይ ሰው እየሄደ ነው ያለውና ሞክሩት። እኔም ያው ኩዌት ጀምሬ ለነገሩ እኔ ትዕግስት የለኝም።
1 ወር ነው እንደዛ ስቆይብኝ ቢሮ ቀየርኩኝ። ዱባይ እንደቀየርኩ ያው አንዳንዴ እኮ እህል ውሃችሁ ፈጣሪ ካላለ ነገር ውጪ እናንተ ስለፈለጋችሁ ስለቸኮላችሁ የሚሆን ነገር የለምና እኔ እዛ መሄድ ስለፈለኩ መሰለኝ ገገመብኝ እና እዚህ 15 ቀን እንኳን አልሞላም። እዛ አሻራ ምን ሆነ ያንገላታኝ እንጂ ወዳውኑ ነው የተመረጥኩት ማለት ነው፣ እዚህ ዱባይ ማለት ነው። እዛ ግን ትንሽ ቆየብኝ፣ 1 ወር ምናምን ስቆይብኝ ቀየርኩኝ። ግን ትንሽ ብቆይ ይመጣልኝ ነበር፣ ያው ትዕግስት ስለሌለኝ ነው እንጂ ዞሮ ዞሮ አረብ ሀገር ያው ነው። ትንሽ የብር ለውጥ ቢኖረው ነው እንጂ ያው ነው። እህቶቼ መሄድ የምትፈልጉበት ደግሞ አማርጣችሁ ጥሩ ኤጀንሲ እንትን ብላችሁ ሂዱ። በዚህ ጊዜ ሂዱ አትበይ እንዳትሉኝ እንጂ ምን አለና ነው። አሁን ሰው ኢትዮጵያ ውስጥ ጤነኛው ደህና ቤት ያለው ራሱ ቤቱን ሽጦ ለመምጣት ፍላጎቱ በጣም ተነሳስቷልና ቤታችሁ ሽጣችሁ ነው ባልላችሁም፣ ግን እንደዚህ እናቶች ልጅ ያላችሁ ጥሩ እናት ጥሩ ባል ካላችሁ ሲጀመር መጥቶ ይስራል። እዚህ ፀሐይ ላይ እንዴት ገንዘብ እንደሚገኝ በተለይ ማለት ነው የሴት ገንዘብ የሚበሉ ወንዶች እዛ ኢትዮጵያ ቁጭ ብለው እንደው ባል ያላችሁ ኢትዮጵያ ገብታችሁ ወደዚህ ሰዳችሁ ማየት ነው። በተለይ እዚህ ዱባይ ላይ ወንድሞቻችን እንዴት ከላብና ከደም ገንዘብ እንደሚያገኙ ማየት አለባችሁ። እዛ ኢትዮጵያ ቁጭ ብሎ የሚቀልዱ ወንዶች ማለት ነው መታችሁ ማየት ነው ያለባችሁ። እና አፈር ድሜ እየበሉ ገንዘብ እንዴት እንደሚመጣ ማለት ነው። እና ምን ማለት ፈልጌ ነው፣ እንደዚህ ልጅ ወልዳችሁ ምናምን ከባድ ነው ኢትዮጵያ ውስጥ። የኑሮ ውድነቱም አለ። ጤነኛ ከሆናችሁ ጠንካራ ከሆናችሁ ጥሩ ልጅም ይዘላችሁ ሰው ካለ መታችሁ መስራት ትችላላችሁ። ምንም የሚከለክላችሁ ነገር አትሄዱ፣ እኔ አትሄዱ አይደለም። የእውነት ጤነኛ ከሆናችሁ ምን ችግር አለ መታችሁ ብትሰሩ ማለት ነው። መታችሁ ስሩ። ልጆቻችሁ ጥሩ ሰው ጥሩ ቤተሰብ የሚይዝላችሁ ሰው ካለ መታችሁ። እኛ እናቶቻችን በጣም እኮ ጠንካሮች ናቸውና መታችሁ ስሩ ነው የምለው እንደ ራሴ ሀሳብ ማለት ነው። አትምጡ ምናምን አይደለም። መልካም ቤት ያጋጥማችሁ። የሚያስጠላው ነገር ምንድነው? እሱ መጥፎ ቤት፣ እንደዚህ ሰውን የሚያሰቃዩ ማዳም ቤት። ከእንደዚህ አይነት ክፉ ሰዎች ፈጣሪ ይጠብቃችሁ። መልካም ቤት ካጋጠማችሁ በደንብ ትሰራላችሁ። ምንም እየሰራን ነው፣ አዲስም ሆነ ሰርተናል። ምንም እንችላለን። እኛ ሴቶች ፈጣሪ ሲፈጥረንም ብዙ ነገር እንድንችል አድርጎ ነው የፈጠረንና እዛ ሆናችሁ ከምትጨነቁ ጤነኛ ሆናችሁ መታችሁ ብትሰሩ። አንድ እናት አሉና በጣም ነው አንጀቴን የሚበሉኝ። ቲክቶክ ላይ ነው ማያቸው። 55 ዓመቴ ነው እንደዛ ነው ያሉት። በጣም ነው የሚገርም። በጣም ጠንካራ እናት ናቸውና እና አሰብኩኝ አንዳንድ ገና 2 ወልዶ ምናምን እዛ ቁጭ ብሎ ከባል ከመጨቃጨቅ ለእናታችሁ ለአንድ ለእህታችሁ ሰታችሁ መምጣት እዚህና እነዚህን እናት አይቼ ብዙ ነገር ነው ያሰብኩትና በጣም ጠንካራ ናችሁ። አትክልት ውሃ ሲያጠጡ ስራ ሲሰሩ ምናምን። ትላንትና እንደው ቪዲዮአቸው እያየው ነበርና ጥሬ ቡና መጣላቸውና አሁን በጣም ነው የሚያስቁት። ይሄ ቡና አሁን ኢትዮጵያ ይዤ ልሂድ። አሁን ይሄ ቡና እንዴት ነው የሚጨርሰው? ብቻዬን አራት ኑና ቡና አጣጡኝ። ቡና አብሮ የሚጠጣ ሰው የለም። በጣም ነው ደብሮኛል እያሉ ማለት ነው። ወይም ኢትዮጵያ ይዤ ነው የሚሄደው እያሉ የታሸገ ጥሬ ቡና ይዘው ማለት ነው። ሁሌ ነው ማያቸውና አስቡት እንግዲህ በ55 ዓመታቸው መጥቶ እዚህ አረብ ሀገር ማለት ቀላል ነው እያልኩ አይደለም። ትንሽ አዲስ ስትሆኑ ይከብዳቸዋል። የሰዎቹ ጩኸት ምናምን ቆሌያችሁ ሊገፈፍ ይችላል እስክትለምዱ ድረስ ማለት ነው። ግን በቃ ስትለምዱ ለዚህ ነበረ እንደ ተስፋ የቆረጥኩ ለዚህ ነበረ እንደዚህ ያማረርኩት ትላላችሁ። ስትለምዱ ያው ኖርማል ነውና እቺን እናት ሳያቸው በጣም ጠንካራ እናት ናቸው። እንግዲህ አያት የልጅ ልጅ አይቶ መጥቶ ለምን የልጆችን እጅ ያለው ብሎ መጥቶ እንግዲህ እየሰሩ ነው። የእውነት በጣም ስታዩት ትልቅ ሰው ናቸው ምናምን ያሳዝናሉ። ግን በቃ በጣም ጠንካራ ናቸው። ለስራ ያላቸው ፍላጎትና እህቶቼ 3 ልጅ 4 ልጅ ወልዳችሁ እንደዚህ በቃ ኢኮኖሚ የኑሮ ውድነት ያስጨነቃችሁ መምጣት ሀሳብ ያላችሁ መታችሁ ስሩ። የእውነት ጠንካራ ከሆናችሁ የማይቻል ነገር የለምና
ላለው ወዳችኋለሁ። አዳዲስ የሆናችሁ ደግሞ ሳብስክራይብ አድርጉ። ኧረ ተው ግን ቪዲዮ የሚሰራ ቀን ብቻ ነው ሳብስክራይብ የሚጨምረው። ሳብስክራይብ አድርጉ። ለእናንተ የሚጠቅመው ነገር በየጊዜው ወደ እናንተ ያደርሳለሁ ማለት ነው። ስለምታበረታቱኝ ወዳችኋለሁ። ትላንትና ደግሞ ሺኤን ላይ የለቀኩትን የኔን ጉድ አሳይቻችሁ ነበረ። ግማሻቻችሁ አይዞሽ ያጋጥማል። 500 ድርሃም ደግሞ ርካሽ ነው ላላችሁ ርካሽ አይደለም። እሺ 500 ድርሃም ማለት ያው በጆርዳን እናንተ ያባስታችሁ ነው እንጂ 500 አይደለም። 100 ብር እኮ ቀልድ አይደለም እህቶቼ። እኛ እዚህ ሆነ ብር ምንም አይመስለንም፣ ግን ኢትዮጵያ ሆነን ስናስበው በጣም ብዙ ብር ነው። እኔ ሲጀመር የመግዛት ሀሳቡም የለኝም። ማርያምን ነው የምላችሁና ሳላስብ ነው መጀመሪያ ሎኬሽን እና ስልክ ቁጥሩን ስለሞልቼ ስለነበረ ዝም ብዬ ባስኬት ውስጥ የጨማመርኩትን ነው ሰብስበው ያመጡልኝ። ሲጀመር መሰብሰቢያን የራሱ ረስቼዋለሁ። ከዛ በቃ መጣልኝ። እኔ ደግሞ እዚህ ሀገር ህግ ትንሽ ከበድ ይላል። ብዙ ነገር አሰብኩኝ። ምክንያቱም በር ላይ ሆኖ እባክሽ መተሽ ተቀበዩ ሆነ ለፖሊስ ራሱ ሪፖርት ይበደርጉ ብዬ ፈራዊኝ ማለት ነው። እዚህ ሀገር ህግ ትንሽ ስለሚያስፈራ ማለት ነው እንጂ ይሄ ኮተት የመሰብሰብ አላማውም የለኝም አሁን እና እንደው ያገኘሁትን ነገር መሰብሰብም አልወድም። ከዚህ በፊትም ኢትዮጵያ ለመግባት ስል ነው ከሺኤን የገዛሁትን እቃ ያሳየዎቻችሁ እንጂ ዝም ብዬ መለቃቀም አልወድም። ምክንያቱም እንዴት ሆኜ እንደማመጣ እኔ ስለ ራሴ ስለማውቀው ለእናንተም ደግሞ እንደዚህ ነው ማለት የምፈልገው እህቶቼና ማስፈልገን መለቃቀም እዚህ ሙቀት ላይ እየቀለጥን ገንዘብ በቀልድ አይደለም የሚመጣውና ጥንቃቄ አድርጉ። እና 500 ድርሃም ደግሞ ትንሽ ያላችሁ 500 ድርሃም ትንሽ አይደለም ውዶቼ ለማለት ፈልጋለሁ። ወዳችኋለሁ። በያላችሁበት መልካም ጊዜ መልካም ቆይታ። ቻው